ጊዜ ኩላሊት የምንታመመው ምናምን እግራችን ብዙ ከመቆም ነው። አንዳንዶቻችን የሷ ስራ ራሱ እኮ ስፖርት ነው እንላለን፣ ግን የሷ ስራ ስፖርት አይደለም። የኛ ስራ የምንሰራው ከወገባችን በላይ ብቻ ነው። እግራችን ብዙ ጊዜ ታማሚ የምንሆነው ለዛ ነው፣ ስለምንቆምበት ነው እና ስለማይንቀሳቀስ ነው። ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ? አላችሁልኝ? ሁሉ አማን ሁሉ ሰላም? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ ያው ምን ነው እንደዚህ መጣሽ እንዳትሉ ዶብ ብለን ነው። በነገራችን ላይ ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ ያልኩኝ ዛሬ እንግዲህ ዶብ ብለን እንመተናል ማለት ነው። እኛ የህይወት ቅመሞች ብዙን ጊዜ የምንሰራው ስራ ራሱ ስፖርት ነው እንላለን፣ ግን ውሸት ነው። የምንሰራው ስራ እንዳለ ስፖርት አይደለም። በነገራችን ላይ ከወገባችን በታች ምንም ነው ማንንቀሳቀሰው። ለምሳሌ ምግብ የምትሰሩ ልጆች ትቆማላችሁ፣ ቆማችሁ ትጨርሳላችሁ። ጽዳት ሲሆን እንዲሁም ጽዳት ስንሰራ ትንሽ ጎንበስ ቀና የማለት ነገር አለብን እንጂ በተለይ ምግብ ስንሰራ ምንም በቃ እግራችን ከዚህ በታች ቆመን እጃችን ነው የሚንቀሳቀሰውና ካለን ሰዓት ላይ ቢያንስ 30 ደቂቃ ዱብ ብንል ለኛ ለጤንነታችን ይጠቅመናል ብዬ አስቤ ዛሬ እንግዲህ በትንሹ አብረን ዱብ እንድንል መጥቻለሁ ማለት ነው። ዳይ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ጋይስ። እና ለሀቅ ነው የምነግራችሁ፣ ሞክሩትና እናንተ ላይ ምን ይፈጥራል የሚለው ነገር ኮሜንት ላይ ትሰጡኛላችሁ። ደረጃ ስንወጣ ስንወርድ እንኳን አንዳንዴ ትንፋሻችን ቁርጥ ይላል። ለምን ታውቃላችሁ? አንንቀሳቀስማ። ግን በቀን ውስጥ የተወሰነ ሰዓት ዱብ ካለን ቢያንስ አተነፋፈሳችን እንኳን ይስተካከላል። ስለዚህ ዛሬ አብረን ዱብ እንላለን ማለት ነው። እንግዲህ ጋይስ በዚህ መልኩ እንቅስቃሴያችንን ጀምረናል ማለት ነው። ጠዋት 10 ሰዓት ነው የምነሳው፣ ያው ሴትዬ ስራ ካለባት ማለት ነው። ልክ እሷን እንግዲህ ያው ታውቃላችሁ ያለውን ነገር አስተካክዬ ምን ብዬ እስከምሸኛት በእኛ 1 ሰዓት ወይ 2 ሰዓት ይሆናል ማለት ነው። እሷን ከሸኘው በኋላ ቤቴን አጸዳድቼ ጨርሼ ከጨረስኩኝ በኋላ በቃ ቀጥታ ወደ እንቅስቃሴ ነው የምሄደው ማለት ነው። እና በነገራችን ላይ እንደዚህ ስታዩት ቀላል ይመስላል፣ ዝም ብሎ ነገር ነው የሚመስለውና እግር ላይ በጣም ስሜት አለው። እውነቴን ነው የምላችሁ፣ በጣም እግር ላይ ስሜት አለው፣ ሆድ ላይ ስሜት አለው። ያው ስትሰሩ እንግዲህ የምን እንደምትሰሩ እየመረጣችሁ መስራት ነው። ስልካችሁ ላይ ስትጽፉ ይወጣላችኋል። እድሜ ለእንትና ዋይፋይ ትጽፉና እንግዲህ ካወጣችሁ በኋላ ዶብ የታባቱንስና በነገራችን ላይ ይሄኛው ማለት ነው በጣም ለቦርጭ አሪፍ ነውና ሰውነቴ እውነቱን ስነግራችሁ ቀንሻለሁ። ቦርጬ ራሱ ጠፍቷል። የምር እንደዚህ አልነበረም። በጣም ቦርጫም ነበርኩኝ እና እንቅስቃሴ ከጀመርኩኝ በኋላ ቦርጬ ራሱ ጠፍቷል። ያው ሰውነቴ ሸንቀጥ እያልኩ ነው። እንዴት ነኝ ግን? ከ10 ስንት ሰጡኛላችሁ? ኮሜንት ላይ አስቀምጡ። ለማንኛውም ያው ሰውነታችሁ የጨመራችሁም ሰዎች ሰውነታችሁ ይቀንሳል። ሌላ ደግሞ የአካል እንቅስቃሴ ማድረግ በራሱ በጣም ላተነፋፈሳችን ጥሩ ነገር ነው። አሁን ኖርማል ላይ ስታዩት በጣም ቀለል ያለ የለመጣ ስራ ነው የሚመስለውና በጣም እንትን አለው። አንዴ እስክትጀምሩ ድረስ ትንሽ የሆነ ይደባብራችኋል ምናምን፣ ብቻ ብዙ ነገር አለው። ግን አንዴ ከጀመራችሁት በኋላ ሱስ ነው የሚሆንባችሁ። ሁሌ ስራችሁን ሲጨርሱ በቃ ወደዚህ ነው እንትን የሚላችሁ የሚመራችሁና በዚሁ አጋጣሚ እንግዲህ ያው ከወደዳችሁት ሌላ ቀን ደግሞ ያው ሌላ አይነት አሰራር ይዤላችሁ እመጣለሁ ማለት ነው። ዛሬ እንግዲህ ለጊዜው ለመቅረጽ የተመቸኝና የቀረጽኩላችሁ ማለት ነው። እና በጣም ደስ ይላል። ብዙ ነገር ታገኙበታላችሁ ብትሞክሩት። ለመቀመጫ ምርጥ ነው፣ ለቦርጭ ምርጥ ነው፣ ላተነፋፈስ ምርጥ ነው። ምን ምርጥ ላልሆነበት ነገር አለና በቃ አንዳንዴ ሰውነታችንን ጠንከርከር እናደርግበታለን እና በጣም ለብዙ ነገር ጠቀሜታ አለው። በዚሁ አጋጣሚ እንግዲህ ያው አንዳንዶቻችሁ ለቦርጭ ምናምን እያላችሁ ብዙን ጊዜ ላይቭ ላይ መድኃኒት ስገዙ ያለው ዝም ብላችሁ ምንነቱን ማታውቁት መድኃኒት ከምትወስዱ እንደዚህ ቤታችሁ ቀለል ባለ እንቅስቃሴ ቦርጫችሁን ማጥፋት ትችላላችሁ።
አንዳንዶቻችሁ ደግሞ ለመቀመጫ ማሳደጊያ ብላችሁ ትገዛላችሁ። የምሬን ነው። በጣም ብዙ አይቻለሁ ላይቭ ላይና ያው ብዙ ነገር እየገዛችሁ ከምትጠቀሙ ለመወፈርም ለመክሳትም ይሄ መጠቀም ይቻላል። በነገራችን ላይ ይሄ ስፖርት ለመቀመጫ በጣም አሪፍ ነው እና በቃ እናንተ ለምትፈልጉት ለቦርጭ ከፈለጋችሁ ለቦርጭ፣ ለመቀመጫ ከፈለጋችሁ ለመቀመጫ ብቻ የሆነ ነገር ስጽፉ ይወጣላችኋል ማለት ነው። እሱን እያያችሁ አባቴ ይህን ስፖርት መከሽከሽ ነው የታባቱንስና እና በጣም ከምንም በላይ እኔ ደስ የሚለኝ ነገር ምንድን ታውቃላችሁ? ደረጃውን ስወጣ ያለው ነገር እውነት ደረጃውን ስወጣ ብታዩ እያለከለኩኝ ነበር የምወጣው ከዚህ በፊት በቃ የሆነ ድክም ይለኛል ያው ከስራው ጋር ታውቃላችሁ። አሁን ላይ ግን እንደዚህ ከተንቀሳቀስኩኝ በቃ በጣም ሪላክስ ነው የምሆነውና እንቅልፍ ወድ ነበረ። ጠዋት ሴትዮን ከሸኘኋት በኋላ ትንሽ ሳተኛ ነበር። አሁን እሱን አቆምኩኝ። ተተኛም አልተተኛም የነሱ ስራ እንደሆነ ያው ነው። ስለዚህ ያው ያለውን ነገር ቶሎ ቶሎ ለመጨራረስ ብዬ መተኛቱን አቆምኩኝ ማለት ነውና እንቅስቃሴ ይሻላል፣ ያዳብራል በጣም ከሚገርማችሁ። ይሄኛው ራሱ እግር አካባቢ መቀመጫ አካባቢ በጣም ስሜት አለው። እንዲህ ስታዩት ግን ኖርማል ዝም ብሎ ቀለል ያለ ነገር ይመስላልና ሁላችሁም እንድትሞክሩት እንግዲህ እጋብዛችኋለሁ። ሞክሩትና የተሰማችሁን ስሜት እንዴት ነው? ጥሩ ነው ወይ ጥሩ አይደለም? ምን ተሰማችሁ? ምን ለውጥ አገኛችሁበት? የሚለውን ነገር ደግሞ እንግዲህ ትነግሩኛላችሁ ማለት ነው። እርግጠኛ ሆኜ የምነግራችሁ ነገር ቢኖር በጣም በጣም ትወዱታላችሁ። እውነት አንዳንዴ ምን እናረጋለን መሰላችሁ? እኛ ቅመሞች ለማይረባ ነገር ስልካችንን በማየት ጊዜ እናባክናለን። በቃ የማይረቡ ወሬዎች፣ ተልካሻ ነገሮች ምንም ጥቅም የሌላቸው። ስለዚህ ያው የማይረባ ነገር ላይ ጊዜያችንን ከምናባክን ባለችን ጊዜ ለ30 ደቂቃ ያክል ለራሳችን ጊዜ ሰጥተን ራሳችንን እናንቀሳቅሰው ልላችሁ እወዳለሁ። እንዴት ነው ግን? ሞክሩት። የምር ራሱ ሞክሩት። ትወዱታላችሁ ብዬ ተስፋ አድርጋለሁ። እንግዲህ ዛሬ እውነት ለመናገር በእንደዚህ ማለት ከላይ የለበስኩት ብዙም ኮምፈርት አልሰጠኝም። ግን ያው ስፖርት የምሰራበት ሌላ እንዲጠበቅ ያለ ነገር የለኝም። ሁሌ የምሰራበት ነው ቤት ውስጥ። ያው አንዳንዶቻችሁ ከስፖርቱ በላይ የኔ ልብስ ልታዩ ትችላላችሁና እንዳይገርማችሁ ቀድሜ ልናገር። ምክንያቱም ያው ግዴታ ስፖርት የሚሰራበት ነው። ገብቷችኋል? እና እንደዛ ነው እላችኋለሁ። በተረፈ እንግዲህ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም የምሰራቸውን ቪዲዮዎች ላይክ እያረጋችሁ ሼር እያረጋችሁ አብራችሁን ከጎናችን ስለነበራችሁ ስለ ሁሉም ነገር እግዚአብሔር ያክብርልኝ። እውነት እግዚአብሔር ያክብርልኝ። ክበሩልኝ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። እንግዲህ ሞክሩትና ያው አስተያየታችሁን ደግሞ ኮሜንት ላይ በጣም በጣም በሰፊው ጠብቃለሁ ማለት ነው። ብዙ ነገር ትጠቀሙበታላችሁ። ያው እንደነገርኳችሁ እንግዲህ ብዙ ነገር ትጠቀሙበታላችሁ። አንደኛ ነገር ሰውነታችሁ ወፍራም ከሆነ ትቀንሳላችሁ፣ ለሆዳችሁ ያው ለቦርጫችሁ ማለት ነውና እንዲሁም ደግሞ መቀመጫችሁ ማሳደግ የምትፈልጉ ልጆች ምን አይነት ስፖርት መስራት አለባችሁ የሚለውን ነገር ጽፋችሁ ማየት ትችላላችሁ ማለት ነው። እውነት ለመናገር በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። በዚህ አጋጣሚ ደግሞ ምን ልላችሁ እወዳለሁ መሰላችሁ የኔ ማሮች ያው እንግዲህ የእንትና ስራ ራሱ ስፖርት ነው ለምትሉ ልጆች ስፖርት አለመሆኑን ልንገራችሁ ብዬ ነው ዛሬ እንግዲህ ከቻልኩላችሁ ማለት ነው። ስፖርት ሊሆን የሚችለው ሁሉ አካላችን ሲንቀሳቀስ ነው። እኛ ግን የሚንቀሳቀሰው እጃችን ብቻ ነው፣ እግራችን ቆሞ ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ስፖርታችን ትወዱታላችሁ ብዬ ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እላለሁ እና እንዴትም እንዳያችሁት እንግዲህ ያው ሀሳቡን ተሰጡኛላችሁ ማለት ነው። እንግዲህ ዘና ፈታ እያላችሁ ሪላክስ እያረጋችሁ ከዛ በኋላ እንግዲህ አይምሯችሁ እንዲተነቃቃ የሚለው እናያለን። እንግዲህ ጋይስ ዛሬ በዚህ መልኩ አይተናል ማለት ነው። በነገራችን ላይ ትንፋሻችንን ራሱ የሚያዝ እንትን ይኖርናል። ጧት ትንሽ ስራችሁን ከጨራረሳችሁ በኋላ ቢያንስ ለ30 ደቂቃ ራሳችሁን ዱብ ዱብ አድርጉ። ሲቀጥል እኛ ዝፍዝፍ አንልም፣
በመጀመሪያ እኛ ዝብዝፍ አንልም፣ አንወፈርም በጣም ማለት ነው። በመቀጠል ደግሞ ለአተነፋፈሳችን ራሱ በጣም አሪፍ ነው። አሁን በፊት በጣም ይደክመኝ ነበር፣ ደረጃ ስወጣ ስወርድ በጣም ረጅም ነበር ደረጃችን ይደክመኝ ነበርና አሁን እንደዚህ ዩቲዩብ ላይ ሰርች አድርጌ ስፖርት እያየሁ ማለት ነው ጣጣት ለ30 ደቂቃ እንደዚህ ማድረግ ከጀመርኩ በኋላ ቢያንስ ትንሽ አተነፋፈሴ እንትን ብሏል። አሁን ያው ስለደከመኝ ነው። እሺ ግን ስራ ስትሰሩ በቃ እንትን አይላችሁም ሰውነታችሁን። ብዙ ጊዜ ኩላሊት የምንታመመው ምናምን እግራችን ብዙ ከመቆም ነው እና ጧት ግን በእንደዚህ አይነት መልኩ ሪላክስ ካረጋችሁ እግራችሁም የመፍታታት እንትን ይኖርበታል። ፊቴን አያችሁት? ውሃ ብቻ ሆኗል። እና ጋይስ እንግዲህ በዚህ መልኩ ትንሽ ራሳችሁን አንቀሳቅሱ ለማለት ነው። ቤቴን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አንዳንዶቻችን የእሷ ስራ ራሱ እኮ ስፖርት ነው እንላለን፣ ግን የእሷ ስራ ስፖርት አይደለም። እኛ ስራ የምንሰራው ከወገባችን በላይ ብቻ ነው። እግራችን ብዙ ጊዜ ታማሚ የምንሆነው ለዛ ነው፣ ስለምንቆምበት ነው እና ስለማይንቀሳቀስ ነው። እና እንግዲህ ዛሬ በተወሰነ አሳይቻችኋለሁ። ከተመቻችሁ ኮሜንት ላይ ግቡና ይደገም በሉ። እንግዲህ ከተመቻችሁ የሁል ጊዜ እንቅስቃሴን አሳያችኋለሁ ማለት ነው። ከዛ አብረን እንቀሳቀሳለን ማለት ነው። እወዳችኋለሁ። መልካም ቀን ይሁንላችሁ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። ፈጣሪ ሀገራችንን ሰላም አድርጎ ሁላችንም ያሰብን ያቀድነው ተሳክቶ በሰላም ለሀገራችን ያብቃን እላለሁ። ባይ። ሰብስክራይብ ማድረግ እንዳይረሳ።